ሰላም ጤና ይስጥልን እንዴት አላችኋል? ወደ ገበያ ስፖርት ቤተሰቦቻችን የዕለተ ሮብ የሐምሌ 22 ስፖርታዊ መረጃችን ወደ እናንተ የሚደርስበት ሰዓት ላይ ደርሰናል። ሮቤል አብርሃም ፕሮግራሙን እየመራውላችሁ ከእናንተ ጋር ቆይታ ማድረግ ነው የሚሆነው። በዛሬው ጉዳያችን በርካታ የምንዳሰሳቸው ጉዳዮች አሉ። በተለይ የዓለም ዋንጫ ድርሻ ሊሸጥ ሰለሞን ሰምቷል። ይህንን ተከትሎ በርካታ ተቃውሞች እየገጠሙት ነው የሚገኘው። ፊፋስ ለመሸጥ ያሰበው ለማን ነው? የሚሸጠውስ ዓላማው ምንድን ነው? የሚሉትን ነገሮች በተወሰነ መንገድ እንመለከተዋለን። የበለጠ ደግሞ በአመሻሽ ልዩ ፕሮግራማችን ላይ በስፋት ወደ እናንተ ይዘነው የምንቀርብ ጉዳይ ነው የሚሆነው ማለት ነው። ሌላኛው ደግሞ በዩኤፋ በኩል እየተሰነዘረው የሚገኘው ኃይል ከዚህ ጉዳይ ጋር በተያያዘ ምንድን ነው የሚመስለው የሚሉትን ምንዳስስ ነው የሚሆነው። ከዝውውር መረጃዎች ጋር በተገናኘ በርካታ የምናነሳቸው ጉዳዮች ይሆናሉ። እንዲሁም ደግሞ የማርቲኔዝ እና ማካሊስተር በእንግሊዝ የሚኖራቸው የስጋት ቆይታ የተለያዩ ሀሳቦች እየወጡ ነው የሚገኙት። በተለይ ያኔ ከፎክላንድ ደሴት ጋር በተገናኘ ሲነሳ የነበሩ ጥያቄዎች ነበሩ። ያንን ለማስተካከል የሄዱባቸው ርቀቶችስ ምን አይነት ናቸው የሚሉትን በስፋት የምንመለከት ነው የሚሆነው። ከኛ ጋር ቆይታ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቪዲዮውን እንድትጀምሩ ትጋብዛለሁ። አብራችሁን ቆዩ። የዓለም ዋንጫ ድርሻ ሊሸጥ ስለመሆኑ ተሰምቷል። የፊፋ ፕሬዚዳንት ጆኒ ኢንፋንቲኖ የዓለም ዋንጫንና የክለቦች ዓለም ዋንጫን ድርሻ ለግል ኢንቨስተሮች ለመሸጥ ስለማቀዳቸው ነው የተሰማው። ታዲያ ዘ ታይምስን ጨምሮ እንዲሁም ደግሞ ስካይ ስፖርትና ዘ ጋርዲያን በጋራ ባስነበቡት መረጃ መሰረት ጆኒ ኢንፋንቲኖ በዚህ ስምምነት ራሳቸው ተጠቅመው ሌሎቹን ስለመጥቀም ማሰባቸው ነው የተገለጸው ማለት ነው። በርካታ ዝርዝር ሀሳቦችን ይዞ በሰፊው እቅድ ሊተገበር የታሰበ ዓላማ እንዳለው የተገለጸው ማለት ነው። ዓላማው ምንድነው? እቅዳቸው ምንድነው? እንዴት ተቋቋመ? ለምንስ ተቋቋመ? ማን አቋቋመው? መቋቋሙ ደግሞ ያለው ጥቅምና ጉዳትን በስፋት በአመሻሽ ልዩ ፕሮግራማችን ላይ ወደ እናንተ ይዘን እንመጣለን። 37 ካውንስል ያለበት 211 ሀገራቶች በዚህ ጉዳይ ላይ ከተስማሙ ወደ 20 ሚሊዮን ያህል የአሜሪካ ዶላር ለአንድ ጊዜ የሚከፈል ገቢ እንደሚያገኙ ተገልጿል። ይህም ደግሞ ለሀገራቶች ዳጎስ ያለ ስለሆነ በብዙዎች ዘንድ ሀገራቶቹን ተጠቅመው እነሱም ሊጠቀሙበት የሚችልባቸው መንገዶች እንዳሉ የተገለጸው። ጆኒ ኢንፋንቲኖም ይህ ስራ ምናልባት የሚሳካለት ከሆነ እስከ 10 ሚሊዮን የአሜሪካ ዶላር ድረስ ወደ ኪሱ ሊያስገባ እንደሚችል የተገለጸው ማለት ነው። ሌላኛው ጉዳዩን የሚያስገርመው ደግሞ ይሸጣል የተባሉት እነዚህ ማይኖሪቲ የአክሲዮን ሽያጮች ለአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ቅርበት ያላቸው እንደሆነም ነው የተገለጸው እና በአጠቃላይ በእቅዱ መሰረት ጆኒ ኢንፋንቲኖ ይህንን መርሃ ግብር እንዴት ያስኬዱታል? ኮሚሽነር የመሆናቸውስ ጉዳይ በተለይ ከፕሬዚዳንትነት ባለፈ በዚህ ሚና ላይ የሚኖራቸው የበለጠ ስልጣንን የማዳበር እንቅስቃሴ ምን ይመስላል የሚለው በጉጉት የሚጠበቅና አሁን ላይ ርዕስ የሆነው ጉዳይ ሆኗል ማለት ነው። ይሄ ደግሞ በብዙዎች ዘንድ ተወዳጅነትን አላገኘም። በተለይ በዩኤፋ ዘንድ ብዙ ጥያቄዎችን እያስነሳ ነው የሚገኘው። ፊፋ መሻገር የሌለበትን ድንበር ተሻግረዋል። አንድ ሀገር ብቻ ልትወስነው ወይም ደግሞ አንድ ተቋም ብቻ ሊወስነው የሚችል አይደለም ይሄ ጉዳይ። ሁሉም 211 ሀገራት ተሳተፉም አልተሳተፉም ዋናው ጥያቄ ሳይሆን ለሕዝቡ ያለውን ንቀት ያሳየበት አጋጣሚ ነው። ፊፋ ከጊዜ ወደ ጊዜ ለደጋፊዎች ሳይሆን እግር ኳስ ለገንዘብ ጥቅም ብቻ እየዋለ ነው። ከአመት እስከ አመት በጣም የተጣበበ ስኬጁል በእግር ኳሱ የተመለከትን። ይህም ደግሞ የሆነ ለደጋፊዎች በመጨነቅ ሳይሆን ለገንዘብ እንደሆነ ግልጽ ነው። ይህ ነገር ደግሞ መገታት የማይችል ከሆነ ፊፋ አንድ እግር ኳስ ተቋም መሻገር የሌለበትን አላስፈላጊ መስመር ተሻግረዋልና መውደቂያው ቅርብ ነው ሲሉ ዩኤፋ ጠንካራ ምላሽ አስተላልፈዋል። በዚህም በተነሳ የጋራ አቋምን ለመያዝ በሳምንቱ መጨረሻ ልዩ ስብሰባ ሊያደርጉ እንደሆነ አስቸኳይ ስብሰባ ሊያደርጉ እንደሆነም ተሰምቷል። ታዲያ በዚህ ጉዳይ ላይ በርካቶች ሀሳብና አስተያየታቸውን የሰጡበት ነው የሚገኘው። ዝርዝር ጉዳዮች አሉ። በአመሻሽ ልዩ ፕሮግራማችን ላይ ወደ እናንተ በስፋት ይዘነው እንመጣለን በሚል ነው። አሁን የመረጃ ሰዓታችን እንዳይጋፋብን ጠቆም አድርገን እንለፋችሁ በሚል ነው። ሌላኛው በስፋት የምንመለከተው ጉዳይ የዝውውር መረጃዎችን ነው የሚሆነው። ምክንያቱም ወቅቱ የዝውውር መስኮት ነው። የሚሰሙ ጭምጭምታዎችን ሊፈጸሙ የተቃረቡ ዝውውሮችን ደግሞ እስኪ በተወሰነ መንገድ እናንሳና ሌሎቹን ደግሞ በጊዜ ሂደት የምንመለከታቸው አጋጣሚዎች ናቸው የሚሆኑት ማለት ነው። ያው ትናንትና በነበረን የማለዳ ልዩ ዝግጅት ላይ ቼልሲ ሁለት ተጫዋቾችን ሊያስፈርም ስለማቃረቡ አንስቼላችሁ ነበር። አንደኛው ዳኒ ዌልቤክ ከዚህ ቀደም በማንቸስተር ዩናይትድ ቤት ሆነ በበርካታ ክለቦች እናውቀዋለን። በአርሰናል ቤት እንዲሁም ደግሞ በብራይተን ቤት ባሳለፍነው ውድድር ዓመት እጅግ አስደናቂ ጊዜ ነበር ያሳለፈው። ታዲያ የ35 ዓመት ተጫዋች አሁን ላይ እስከ 2029 ድረስ በሚያቆይ ኮንትራት ቼልሲን ለመቀላቀል ከስምምነት መድረሱ ነው የተሰማው ማለት ነው። ተጫዋቹም በዛሬው ዕለት የሕክምና ምርመራ ወደሚያደርግና ዝውውሩን አጠናቆ ኤዥያ ወደሚያመራው የቼልሲ ቡድን
እንደሚያመራ ነው የተገለጸው ማለት ነው። ትናንትና ዊሲ ወንደረስን ገጥሞ ነበር ቼልሲ። በነገራችን ላይ ጆዋ ፔድሮ ሃትሪክ በሰራበት ጨዋታ ነጊትሰን ድንቅ ሆነው ባመሹበት ጨዋታ 6-4 በሆነ ሰፊ ውጤት ማሸነፍ የቻለበትም አጋጣሚ ነበር። እርግጥ ነው 10 ጎሎች ተቆጥረዋል። እጅግ ድንቅ ፉክክሮች የነበሩበት አጋጣሚ ነበር። በሰፊ እንኳን ማለት ባንችልም ቼልሲ በጨዋታ ላይ የነበረው አስደናቂ ብቃት ግን የዣቢ አሎንሶን የመጀመሪያ ጨዋታ በድል እንዲያጠናቀቅ ያስቻለም አጋጣሚ ነበር። ሌላኛው ደግሞ የጆርዳን ሄንደርሰን ጉዳይ ነው። ልክ እሱም እንደ ዳኒ ዌልቤክ በሌሊት እንደተጠናቀቀው ዝውውር ሁሉ ዛሬ ፍጻሜውን ያገኛል ተብሎ የሚጠበቅ ነው የሚሆነው ማለት ነው። ሌላኛው ደግሞ ከሰሞኑ በጣም ርዕስ ሆኖ እና መነጋገሪያ ሆኖ የቆየው የቪኒ ጁኒየር ወደ አርሰናል የሚያደርገው ዝውውር ነበር። ታዲያ አሁን ላይ ለክለቡ ቅርበት ያላቸው እንደነ ሮማን አልቫሬዝ ያሉ ጋዜጠኞች እንዳስነበቡት ከሆነ ቪኒ ጁኒየር በማድሪድ ለመቆየት ስለመወሰኑ፣ ማድሪድም እሱ ላለመልቀቅ ስለመወሰኑ የተገለጸው የድርድር ሂደቱ ዳግም እንደሚቀጥልም የተገለጸው የኮንትራት ጉዳዩ ምናልባት ይሳካም አይሳካም ሪያል ማድሪድ ለምን ተጫዋቹ በነጻ አይለቅም ዘንድሮ ግን አልለቀውም የሚል አቋም እንደያዘን የተገለጸው ማለት ነው። ይህንን ተከትለው ቪኒ ጁኒየር ከሪያል ማድሪድ ጋር ልምር ለመጀመር በዚህ አርብ ጁላይ 31 ወደ ቡድኑ እንደሚመለስ ነው የተገለጸ ማለት ነው። ታዲያ በዚህም ክረምት ማድሪድ ብራዚሊያን አለቅ ማለቱ የመሸጥ ሀሳቡ ምናልባት አሁን ላይ የሚፈጸም ከሆነ በከፍተኛ ዋጋም ሊፈጸም እንደሚችል፣ ይሁን እንጂ ተጫዋቹ የተባለለትን ገንዘብ ወይም ደግሞ 17.1 ሚሊዮን ፓውንድ ጥቅማ ጥቅሞችን ሳይጨምር በአመታዊ ደረጃ የሚያገኝበት የዝውውር ሂደትም እንዳለ ነው የተገለጸው ማለት ነው። በዚህ ሁለቱም አካላት ተጠቃሚ የሚሆኑ ይመስለኛል፣ ቪኒም ሆነ እንዲሁም ደግሞ ሪያል ማድሪድ ማለት ነው። ቆይታችን ይቀጥላል። ያደመጣችሁ የሚገኙት ገበያ ስፖርት ነው። ከመሸጋገሪያ በኋላ ደግሞ ተመልሰን ስንገናኝ ሌሎች እንደዚህ ያሉ የዝውውር መረጃዎችን በስፋት እንመለከታለን። ሮቤል አብርሃም ነኝ። ሰብስክራይብ ያደርጋችሁ ጠብቁኝ። ሌላኛው ደግሞ ሊቨርፑልን ነው የምንመለከተው። በሌላው ሊሸጥ የተቃረበው ክለብ ደግሞ ይሄ ነው። በእርግጥ ባለሀብቶች ሙሉ ለሙሉ ባይወጡም አነስተኛ የክለቡን ድርሻ በበርካታ ባለሀብቶች ሊያዝ እንደሆነ ትላንትና በስፋት ተመልክተነው ነበር እና ከዝውውር ጋር በተገናኘ በርካታ ጥያቄዎች የተነሱበት ነው የሚገኘው። ታዲያ ይህ ዝውውር መቼ ነው የሚፈጸመው? እውነት ባለሀብቶቹ ሲመጡ ወይስ ደግሞ አሁን ባለው የክረምት የዝውውር ተጫዋቾች በጀት ነው ብለው ብዙ ደጋፊዎች እያነሱ ነው የሚገኘው። ታዲያ አሁን ላይ አትሌቲክስ ትናንትና ምሽትም እንዳስነበበው ከሆነ ፒኤስጂ ለብራድሊ ባርኮላ 170 ሚሊዮን ዩሮ የመሸጫ ዋጋ የእሱ እንደሆነ አሳውቋል። ታዲያ ምናልባትም በ2028 ውሉ የሚጠናቀቀው ይህ የ23 ዓመት የክለቡ ኮከብ ምናልባት በዚህ ዋጋ ወደ ሌላ ክለብ ያመራሉ የሚለው በጉጉት የሚጠበቅ ቢሆንም ቼልሲ ወደ ሞርጋን ሮጀርስ እንዲሁም ደግሞ አንደርሰን ለማንቸስተር ሲቲ የከፈለውን ክፍያ በመመልከት ፒኤስጂ ዋጋውን ለመጥራት እንደደፈረም ጭምር ነው የተገለጸው ማለት ነው። ይህንን ተከትሎ ምናልባት ማን ይደፍራል ይህን ዋጋ ተብሎ እየተጠበቀ በነበረበት በዚህ ሰዓት ላይ ሊቨርፑል አንድ ኩም የሚያደርግ መረጃ ይዞ ወጥቷል። ፍላጎቱ ከቀን ወደ ቀን በባርኮላ ላይ እየጨመረ እንደመጣ የተገለጸ ሊቨርፑል ተጫዋቹ ቅድሚያ የሚሰጠው ለሊቨርፑል እንደሆነ ስላወቀና በንግግር ሂደቶች ላይ በሁለቱ መካከል የተደረገ ያለው አወንታ ሂደት በጥሩ ሁኔታ መቀጠሉን ተከትሎ ምናልባት ዛሬ አሊያም ደግሞ ነገ ይፋዊ የዝውውር ጥያቄ ለማቅረብ ስለማሰቡን የተገለጸው ማለት ነው። ሊቨርፑል ብራድሊ ባርኮላን ለማስፈረም ፔዤ 170 ሚሊዮን ብሏል። ታዲያ ሊቨርፑል ደግሞ አምና ለና አይዛክ ኢኪቲኬ በርካታ ሚሊዮኖችን ሲያፈስ ነበር። ዛሬስ ለባርኮላ ምን ያህል አቅርቦ ዝውውሩን ይፈጽማሉ የሚለው የሚጠበቅ ጉዳይ ነው የሚሆነው ማለት ነው። ግን በርካቶች የዝውውር አይቀሬ የሆነ እንደመጣ ይሰማቸዋል። በተለይ ደግሞ ክለቡ ብራድሊ ባርኮላን ለመልቀቅ ሙሉ ለሙሉ ስለመስማማቱ መረጃዎች ከሌኪፕ ጎራ ከወጡ በኋላ በክለቡ የማይቆይን ተጫዋች በዚህ ያህል ደረጃ በር አቆየዋለሁ ብሎ ማሰብ አትችልም። እርግጥ ነው ቀሪ የ2 ዓመት ኮንትራቶች አሉት። ይሁን እንጂ ምናልባት ሊቨርፑል ካለው ፍላጎት አንጻር ተጫዋቹን ስለመጠቀምና ስለመውሰድ እያሰበ እንደሆነ እየተገለጸ የሚገኘው ማለት ነው። ሌላኛው ደግሞ ቶተንሃምን እንመለከት። በዝውውር ረገድ ቀደም ብለው በጣም ሲሳተፉና በርካታ ተጫዋቾችን ሲያስፈርሙ የነበሩ ቶተንሃሞች በመሀል ተቀዛቅዘው ነበር። አሁን ግን ዳግም በከባድ ዝውውር ለመመለስ ስለማሰባቸው ነው የመጡት። ትናንትና በማንቸስተር ሲቲ በኩል አንድ አስደንጋጭ ነገር ሰምተው ነበር። ሳቪኒዮ ክለቡን ልቀቁኝ፣ መጫወት ወደምፈልግበት ክለብ መሄድ እፈልጋለሁ ሲል በይፋ አስታውቆ ነበር። ይህን የሰሙት ቶተንሃሞች ከዚህ ቀደም የነበራቸውን ፍላጎት አገርሽተውባቸው ተጫዋቹን በ60 ሚሊዮን ገደማ ሂሳብ ለማስፈረም ከማንቸስተር ሲቲ ጋራ ከስምምነት ለመድረስ ዳግም ንግግር ስለመጀመራቸው ተሰምቷል ማለት ነው። ታዲያ እንደ ጋሪ ጃኮቭ መረጃ ከሆነ ምናልባትም ንግግሮች አሁን ላይ በአወንታዊ በሚባል ደረጃ እየቀጠሉ ሲሆን ምናልባትም ዛሬ ከሰዓት ላይ የላቀ ደረጃ ላይ ደርሶ ስምምነቶች ተፈጽመው
ልንመለከት እንደምንችል ጠቆም አድርጎ አልፏል ማለት ነው። ሌላኛው ደግሞ በዦዋ ዚርክዚም በኩል የሚመለከት መረጃ ነው። በተለይ ማንቸስተር ዩናይትድ እና ጁቬንቱስ ይህን ተጫዋች በተመለከተ ከአመት ዓመት እየተነጋገሩበት ነው የሚገኘው። ዘንድሮ ይለቃሉ የራሱን የቻለ ጥያቄ ቢሆንም ጋዜጣ ኢታሊ ግን ይዞት እንደወጣው መረጃ ከሆነ ማንቸስተር ዩናይትድ ተጫዋቹን ምናልባት አሁን ላይ እስከ ወዲያኛው ለመሸኘት ስለመወሰኑ ነው የተሰማው። 35 ሚሊዮን ፓውንድ በላይ የዝውውር ሂሳብ ከቀረበለት ተጫዋቹን ለመልቀቅ ስለማሰቡም ነው የተገለጸው። ታዲያ ጁቬንቱስ ተጫዋቹን ደግሞ እስከ 30 ሚሊዮን ፓውንድ ባለ እንደሚያገኘው እየተሰማው ነው የሚገኘው። ድርድሮች ግን በክለቡ መሀል ላይ አሁን እንደተጀመሩና ንግግሮች ምናልባት በጥሩ ሁኔታ የሚቀጥሉ ከሆነ ዝውውሩ ልክ እንደ ከዚህ ቀደም ዝውውሮች ሁሉ በፍጥነት ይጠናቀቃል ተብሎ የሚጠበቅ ጉዳይ ነው የሚሆነው። ሌላኛው ደግሞ ጁቬንቱስ ቤት ሳንወጣ ከጆሹዋ ዚርክዚ ባሻገር በቶተናም ቤት የነበረውን ከፒኤስጂ በውሰት መጥቶ ቶተናም ቤት ድንቅ ጊዜን ሲያሳልፈው የነበረው ኮሎሙዋኒን ለማስፈረም ድርድር እያደረጉ እንደሆነ ነው የተገለጸው። ይፋዊ ጥያቄ አስገብተው የመጨረሻ መልስ በቅርቡ እየጠበቁ እንደሆነም ፋብሪዚዮ ሮማኖ ማንሳት ይችላል ማለት ነው። በአጠቃላይ ጁቬ ቤት አሁን ላይ ያሉት ነገሮች በተወሰነ መንገድ መረጋጋቶችን ለማምጣትና የተጠኑ ዝውውሮችን ለማድረግ ስለማሰብ መጀመራቸው ነው መረጃዎች የወጡ የሚገኙት ማለት ነው። ሌላኛው ደግሞ ኤቨርተን በዚህ ክረምት የቼልሲውን አጥቂ ሊያም ዴላፕን ለማስፈረም የሚደረገው ፉክክር መምራት ስለመጀመሩ ተገልጿል። ሌድስ ዩናይትድና ኒውካስትል ዩናይትድ ንግግራቸውም ከክለቡ ጋር ስለመጀመራቸው የተሰማው ማለት ነው። ሌላኛው ብራይተንና ፉልሃምም ደግሞ በአጥቂው ላይ ሌላኛው ፍላጎት ያላቸው ክለቦች እንደሆኑ ቲም ሶክ አስነብቧል። በናፖሊ ቤት ወደ ጣሊያን ስመልሳችሁ ለባዲያሺሊ እዚሁ ከቼልሲም ሳንርቅ 15 ሚሊዮን ፓውንድ የዝውውር ጥያቄ ለቼልሲ እንደቀረበለት ነው የተገለጸው። ኮሞ ሻሎባን ለማስፈረም 35 ሚሊዮን ያህል ገደማ መጓዝ ችሎ ነበር። ቼልሲ ግን ለተጫዋቹ 40 ሚሊዮን ያህል መፈለጉ ዝውውሩ በዞም ሳይድ እንዲቋረጥ ያደረገበት አጋጣሚ ነበር። ይሁን እንጂ አሁን ላይ ንግግሮችም እንደ አዲስ ስለመታደሳቸውን የተሰማው ማለት ነው። ይህ ቼልሲ የሚያስብልም መንገድ ነው አሁን በቼልሲ ቤት እየተመለከትን ያለ ነው። ሲገዛም ደግሞ የበለጠ ልምድ ያላቸውን ተጫዋቾች ከቀን ወደ ቀን እያመጣ ነው የሚገኘው ማለት ነው። ሌላኛው ደግሞ በማንቸስተር ዩናይትድ በኩል ነው። የክለብ ብሩዥን አጥቂ ኒኮላስ ዌስዴል በቅርበት እየተከታተለ እንደሆነ መረጃዎች ወጥተዋል። ምናልባት ጆሹዋ ዚርክዚን የሚለቅ ከሆነ ማንቸስተር ዩናይትድ በኒኮሎ ሊተካውም ስለማሰቡ ነው የተገለጸው ማለት ነው። ሌላኛውና ምናልባት ከዝውውር ጋር በተገናኘ ማንሳት የሚጠበቁብን ሁለት የመጨረሻ መረጃዎችን ለመጠቆም ያክል ባርሴሎና የጁሊያን አልቫሬዝን ዝውውር ካልጨረሱ እንደነ ኤሊ ጁኒየር ክሩፒን ወይም ደግሞ በበርነማውዝ ቤት አስደናቂ ብቃትን ሲያሳዩ የነበሩ ተጫዋቾችን ለማስፈረም እቅድ ስለመያዛቸው ነው ታዛኖሊክን ጨምሮ ሲዘግብ ያመሸው። ኔይማር የሳንቶስን የልምድ ሜዳ ያለ ፍቃድ ለቆ መውጣቱ ደግሞ በትላንትናው ዕለት በስፋት ሲነሳ የነበረ ጉዳይ ነበረ። ኔይማር በቀድሞ ክለቡ ቤት እጅግ አስደናቂ ጊዜን እያሳለፈ ነበር። በተለይ በመጨረሻውም ጨዋታ 2 ጎሎችን አስቆጥሮ ቡድኑን ከውጤት ጋር ማገናኘት የቻለበት አጋጣሚ ነበር የነበረው። ይሁን እንጂ የአካባቢው ላይ ያሉ የምስል መረጃዎች እንዳስነበቡትና እንደተመለከት ነው ከሆነ ኔይማር በልምምድ ሜዳ ላይ እጅግ ተበሳጭቶ ክፉኛ አዝኖ ሲወጣ ነበረ። ታዲያ ጉዳቱ ይሆን እስካሁን የተሰጠ ዝርዝር መግለጫ ባይኖርም በአጠቃላይ የሳንቶስ የልምምድ ሜዳን ያለ ፍቃድ ለቆ መውጣቱ እንዲሁም ደግሞ ክለቡ ያወጣውን የማገገሚያ ክፍለ ጊዜን መዝለሉ በብዙዎች ዘንድ እንደ አዲስ መነጋገሪያ ሆኗል ማለት ነው። መረጃውን ደግሞ ያጋራው ግሎቦ የብራዚሉ የዜና ምንጭ ነው ማለት ነው። ምናልባት በመጨረሻ ለማንሳት ያክል ማርቲኔዝ እና ማካሊስተር እጅግ ከባድ የሆነ ጫና ውስጥ እንደገቡ ተገልጿል። እንደሚታወቀው በዓለም ዋንጫ ወቅት ላይ እንግሊዝን ባሸነፉበት ጨዋታ ላይ ፎክላንድ ደሴት የኛ ናት በማለት እጅግ ልዩ ባነርን ይዘው ድምጻቸውን ሲያሰሙ የነበሩት ሁለቱ በእንግሊዝ ምድር በሊቨርፑልና በማንቸስተር ዩናይትድ ቤት የሚጫወቱት ተጫዋቾች አሁን ላይ ለደህንነታቸው እጅጉኑ ስጋት ውስጥ እንደገቡ ተገልጿል። ይህንን ተከትሎ የመኖሪያ ቤታቸው በእንግሊዝ የተጠበቀ እንዲሆን ለፖሊስ በማሳወቅ ልዩ ኃይልና ጥበቃ እንዲዘጋጅላቸውም ጠይቀዋል። እሱም ብቻ አይደለም፣ እንደ አጠቃላይም ከደጋፊዎች የሚመጣውን የግል ጥቃትንም ለመከላከል ትልልቅ የሆኑ ጋርዶችን ስለመቅጠራቸውም ተሰምቷል። ይህም ደግሞ ሌላኛው በትናንትናው ምሽት የተሰሙ አነጋጋሪ ጉዳዮች ነበሩ ማለት ነው። የገበያ ስፖርት የማለዳ ዜናችን እዚህ ጋር በቃ። ሮቤል አብርሃም ወደ እናንተ ፕሮግራሙን እየመራውላችሁ ቆየሁኝ። ዳግም በአመሻሽ ልዩ ፕሮግራማችን ላይ ወደ እናንተ እንመጣለን። ሰብስክራይብ እያደረጋችሁ ጠብቁም። በምሽቱም ፕሮግራማችን ላይ ስለ ፊፋ አዲሱ እቅድ በዝርዝር የምንወያይ ነው የሚሆነ ማለት ነው። መልካም ቆይታ።